የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች አባቶች፣ ሊቃውንት፣ መምህራን፣ ካህናተ አይንተ እግዚአብሔር፣ ካህናት፣ ላይካነ ምስጢር፣ ዲያቆናት፣ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በያላችሁበት ዓለም ላይ በያላችሁበት ሀገር እንደምን አላችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድርን በቃሉ ያጸና ሌሊቱንና መዓልቱን የሚያፈራርቅ ክረምትና በጋን የሚያፈራርቅ ጨረቃና ፀሐይን የሚያፈራርቅ የፍጥረቱ ሁሉ ጌታ የእጽዋቱ፣ የባህሩ፣ የገደሉ፣ የወንዙ፣ የሸንተረሩ፣ የጋራው፣ የሁሉም ገዢ የእንስሳቱ ገዢ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ በባለፈው አንድ ቪዲዮ ሰርቼ ነበረ። ስለ አባቶቼ ዝም አልልም፣ ስለ ሊቃውንቱ እናገራለሁ የሚል ነበረ። ብዙዎች ሰምታችሁታል፣ ሀሳቡንም ደግፋችሁታል እና ዛሬ ደግሞ መናገር የምፈልገው ወይም ማስተላለፍ የምፈልገው መልእክት በዚህ በዩቲዩብ ቻናል ቃለ መሐሌት ዘቅዱስ ያሬድ የተባለ ዩቲዩብ ቻናል ዋና ዓላማው የቅዱስ ያሬድ የምስጋና ቃል የሚል ትርጉም ያለው ሲሆን በቅዱስ ያሬድ አማካኝነት ለኛ የተሰጡንን ለቅድስት ቤተክርስቲያን የተሰጠችውን የተሰጠቻቸው እግዚአብሔር የሚመሰገንባቸው ጻድቃኑ ሰማዕታቱ የሚወደሱባቸው እናታችን ቅድስት ድንግል ማርያም የምትመሰገንባቸው የቤተ ክርስቲያናችን እንቁ እና ውድ የሆነው በየትኛውም ዓለም ላይ የማይገኝ የእግዚአብሔር ቃል በዚህ የዩቲዩብ ቻናል ይተላለፋል። ይህም ምንድን ነው ብትሉ የምትከታተሉ ታውቁታላችሁ። የተክሌ አቋቋም፣ ዜማ፣ ቅዳሴ፣ ምስባክ እና ሌሎችም ወረብ፣ ቸብቸቦች በቅዱስ ያሬድ ያገኘናቸው ውብ የሆኑ የቤተ ክርስቲያን ብዙ እውቀቶች አሉና እኔ እስከምችለውና አባቶቼ ሊቃውንቱ ያስተማሩኝን በዚህ የዩቲዩብ ቻናል ለማስተላለፍ እሞክራለሁ። እናንተ ደግሞ በመማር በማስተማር ለሌሎች በማስተላለፍ የቤተ ክርስቲያን ውድ የሆነ እውቀቷ፣ ክብሯ፣ ማንነቷ፣ መገለጫዋ ለትውልድ እንዲተላለፍ እንድታደርጉ ለማሳሰብ እወዳለሁ። ይህንን የዩቲዩብ ቻናል ለሁሉም ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ የእግዚአብሔር ቃል ነውና ኦርቶዶክስ የሆነ ሁሉ የክርስቶስ ልጅ የሆነ ሁሉ የእናታችን የቅድስት ድንግል ማርያም ልጅ የሆነ ሁሉ ቋንቋው በግዕዝ ቢሆንም የሚመሰገኑት የጻድቃኑ የሰማዕታቱ የዓለሙ ጌታ የጌታችን እናት የምትመሰገንበት በመንፈስ ቅዱስ ቅዱስ ያሬድ እና አባ ኤፍሬም እና አባ ሕርያቆስ ሊቃውንቱ እያመሰጠሩ የደረሱት ድርሰት ነው። በመንፈስ ቅዱስ የተደረሰ ድርሰት ነው። እኛ ከአባቶቻችን ተምረነው ነው። አባቶቻችን ለእኛ አስተላልፈው ነው። እኛ ደግሞ ለትውልድ ማስተላለፍ አለብን። ይህ ቃል በዚህ ዩቲዩብ ቻናል የሚተላለፈው ከእግዚአብሔር የተሰጠን ነው። የማንም አይደለም። የቤተ ክርስቲያን ብቻ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ውድና እንቁ የሆነ ንብረት ነው። ስለዚህ አክብረን ተንከባክበን ልናቆየውና ለትውልድ ልናስተላልፈው ይገባናል። ሌላው ዛሬ መናገር የፈለኩት የቆሎ ተማሪ እውነተኛ የህይወት ታሪክ ምን ይመስላል
እንዲህ ከመነሻው እንግዲህ የምታውቁ ትኖራላችሁ፣ በውስጡ ያለፋችሁ ትኖራላችሁ። የቆሎ ትምህርት ቤት ምን ማለት ነው የሚለውን በተወሰነ መልኩ የገባችሁና ያወቃችሁ ትኖራላችሁ። አብዛኞቻችሁ ግን በዚህ በሰለጠነው ዓለም ላይ የምትኖሩ የሰለጠነውን ዓለም ባህል የምትከተሉ ብዙም ላታውቁት ትችላላችሁ። ስለዚህ ቤተ ክርስቲያን እስከ ዛሬ ድረስ ተከብራና ከፍ ብላ አብባ ደምቃ አሸብርቃ ለዓለም ሁሉ እጹብ ድንቅ እያለ ስለሷ የሚመሰክርላት በቆሎ ትምህርት ቤት አባቶቻችን ባቆዩት እውቀት ነው። ዛሬ ቤተ ክርስቲያን እየተመሰገነች ያለችው ሊቃውንቱ ባቆዩልን እውቀት ነው። ሊቃውንቱ ለኛ ባስተማሩን ለኛ ባስተላለፉልን የቤተ ክርስቲያን እውቀት ነው። ታቦታቱ የሚመሰገኑበት፣ እግዚአብሔር የሚከብርበት፣ እናታችን ቅድስት ድንግል ማርያም የምትመሰገንበት ውድና እንቁ የሆነ የቤተ ክርስቲያን እውቀት ያለው የቆሎ ተማሪ ጋር ነው። የቆሎ ተማሪ ይህን እውቀት እንዴት አመጣው? መነሻው ምን ነበረ? ለሚለው በባለፈው በጽሁፍ በፌስቡክ ላይ ለማስተላለፍ ክፍል 1 ክፍል 2 ብዬ ለማስተላለፍ ሞክሬያለሁ። ዓለሙ እንዲያውቀውና የቆሎ ትምህርት ቤት ውጣና ውረድ ህይወቱ እንዴት ነው? አኗኗሩ እንዴት ነው? አንድ መምህር መርጌታ ወይም ሊቅ የሚባለው ከየት ተነስቶ ነው? ከምን መጥቶ ነው? ለሚለው ሰው እንዲያውቀው በጽሁፍ ለማጋራት ሞክሬያለሁ። ዛሬ ደግሞ በዚች በዩቲዩብ ቻናል ቀርቤ ለማስተላለፍ እሞክራለሁ። የቆሎ ትምህርት ቤት የሚጀምረው እንግዲህ እየንተ አበውኪ ተወልዱ ለኪ ደቂቅ የተባለላቸው እንግዲህ የተዘመረላቸው በአባቶችሽ ፋንታ ልጆችሽ ተተኩ የተባለላቸው የቆሎ ተማሪዎች ናቸው። ወይም ዛሬ ያሉ ምሁራን፣ ዛሬ ያሉ ሊቃውንት፣ ዛሬ ቤተ ክርስቲያንን እያገለገሉ ያሉ ምሁራን፣ የቤተ ክርስቲያን አይኖች፣ ካህናት፣ ዲያቆናት፣ መዘምራን እየንተ አበውኪ ተወልዱ ለኪ ደቂቅ በአባቶችሽ ፋንታ ልጆችሽ ተተኩልሽ ተወልደውልሻል ወይም የሚለው ይህን ኃይለ ቃል መሰረት በማድረግ እንማማራለን። የቆሎ ትምህርት ቤት የእውነተኛ የህይወት ታሪክ ምን ይመስላል? የቆሎ ተማሪ በመጀመሪያ አንድ የቆሎ ተማሪ የሚባለው ከምን ምክንያት የተነሳ ነው ብለን እናያለን። የቆሎ ትምህርት ቤት የሚጀምረው እንግዲህ አንድ ተማሪ ከእናት ከአባቱ ከተወለደ በኋላ ያ ተማሪ አባቱ ካህን ሊሆን ይችላል ወይም ገበሬ ሊሆን ይችላል። በብዛት ግን የቤተ ክርስቲያን አገልጋይ ካህናት፣ ዲያቆናት፣ ሊቃውንቱ አባቶቻቸው ካህናት ናቸው፣ አባቶቻቸው ሊቃውንት ናቸው፣ አባቶቻቸው ምሁራን ናቸው፣ የምሁራን ልጆች ናቸው። በብዛት ጣዕሙን ፍቅሩን ስለሚያውቁት በብዛት ወደ ቆሎ ትምህርት ቤት ልጆቻቸውን የሚልኩት አባቶች ሊቃውንት ናቸው፣ ካህናት ናቸው። ገበሬው በብዛት የቤተ ክርስቲያን እውቀት ጥቅሙን ስለማያውቀው በብዛት ልጆቹን ወደ ቄስ ትምህርት እንዲሄዱ አይልክም። የዘመናዊ ትምህርት እንዲማሩ ነው የሚገፋፋው። አሁን እንደምናየው አሁንም በዓለማችን ላይ እንዳለው ዓለምን ተቆጣጥሮት ያለው ዘመናዊ ትምህርት ወይም ደግሞ የዓለሙ ትምህርት ነውና ወደዚያ እንዲሄዱ ብዙ ጊዜ አይፈለግም ነበረ። ይህ የቄስ ትምህርት በመባል የቄስ ትምህርት ምንም አያበላም፣ ምንም አይጠቅምም፣ ምንም አይረባም በሚል ድስኩር የሆነ የአንዳንድ ሰዎች አመለካከት ልጆች ወደ ቆሎ ትምህርት ቤት ሄደው እንዳይማሩ፣ የእግዚአብሔርን ቃል እንዳያውቁ፣ ሃይማኖታቸውን እንዳያውቁ፣ ቤተ ክርስቲያናቸውን እንዳይጠብቁ፣ ሀገራቸውን እንዳይጠብቁ፣ ሚስጥራተ ቤተ ክርስቲያንን እንዳያውቁ ብዙ ይህ የዘመናዊ ትምህርት የዓለሙ ትምህርት ተጽዕኖ ሲያሳድር ኖሯል። ነገር ግን የእግዚአብሔር ፍቅር ስቧቸው የእግዚአብሔር ፍቅር ይዟቸው የቃለ እግዚአብሔር ፍቅር ይዟቸው የቃሉ የዜማው የድምፁ ፍቅር ይዟቸው ከእናትና ከአባታቸው በመጀመሪያ ከልጅነታቸው ጀምረው
በእናትና አባታቸው ሲያድጉ በቤተ ክርስቲያን እየሄዱ ታቦታቱ ሲወጡ ታቦታቱ በሚከብሩበት ጊዜ በጥምቀት በዓል በሌሎችም አበይት በዓል በእመቤታችን በዓል በጌታችን በዓል የተለያዩ የቅዱሳኑ በዓላት ሲከብሩ ሕፃናቱ ቃጭል በማቃጨል የቤተ ክርስቲያን ልብስ በመልበስ ጥላ በማጥላት ይህን እውቀት መቼ ተምረ ነው መቼ አውቀ ነው የትስ አግኝተ ነው እያሉ ሲመኙ የነበሩ ዛሬም የምናያቸው በቆሎ ትምህርት ቤት አድገው ቤተ ክርስቲያንን እያገለገሉ ያሉ የድሮ የቆሎ ተማሪ ዛሬ ግን ምሁራን ሊቃውንት ናቸው። በመጀመሪያ ከእናትና ከአባታቸው ሲወጡ ምንም አይዙም፣ ባዶ እጃቸው ነው የሚሰደዱት። ቃለ እግዚአብሔርን ለመማር ካላቸው ፍቅር የተነሳ ምንም ሳይዙ ከቤታቸው ከእናትና ከአባታቸው ወጥተው ግማሾቹ በእናትና በአባታቸው መልካም ፈቃድ እናትና አባት መርቀዋቸው ሂድ ልጄ ተማር፣ ተምረህ ቤተ ክርስቲያንን አገልግል፣ ለቤተ ክርስቲያን አለኝታና ተስፋ ሁናት፣ ተተኪ ሁን ብለው መርቀው ይልካሉ። ግማሾቹ ደግሞ የካህን የቄስ ትምህርት ምንም አይጠቅሙም ዘመናዊ ካልተማርክ እየተባሉ በእናትና በአባታቸው ብዙ ጫና ሲደረግባቸው ከኖሩ በኋላ በራሳቸው ፈቃድ ጠፍተው ሸሽተው ከእረኝነት በማምለጥ ወደ ቆሎ ትምህርት ቤት ይሰደዳሉ። ቆሎ ትምህርት ቤት ከተሰደዱ በኋላ በኢትዮጵያ ባሉ የአብነት ትምህርት ቤቶች በአጠቃላይ በተለያዩ ገዳማት፣ አድባራት የአብነት መምህራን ባሉበት ሁሉ የቆሎ ተማሪ ይሰደዳል። የሚሰደደው ሀብት ፍለጋ፣ ገንዘብ ፍለጋ፣ ሌላ ነገር ፍለጋ አይደለም። የእግዚአብሔርን ቃል ፍለጋ ነው። የእግዚአብሔርን ቃል ለመማር ነው። የእግዚአብሔርን ቃል ተርቦ ነው። የእግዚአብሔርን ቃል ተጠምቶ ነው። የእግዚአብሔር ፍቅር በልጅነቱ በውስጡ አድሮበት ነው። የእናታችን የቅድስት ድንግል ማርያም ፍቅር አድሮበት ነው። ሊቃውንቱ ሲዘምሩ፣ ቅኔውን ሲመሩ፣ ዝማሜውን ሲዘሙ፣ ዜማውን ሲያዜሙ፣ ቅዳሴውን ዲያቆናቱ ሲቀድሱ፣ ካህናቱ ሲቀድሱ፣ ሲሰልሱ፣ ሲያወድሱ የእግዚአብሔር ፍቅር ያድርበታል። ያ ከሕፃንነቱ ቤተ ክርስቲያን ሳይለይ የኖረ የቆሎ ተማሪ በዚህን ጊዜ ሊሰደድ ግድ ይሆንበታል። አይችልም፣ መመለስ አይችልም፣ ወደኋላ ማለት አይችልም። ምክንያቱም በውስጡ የተቀረጸው የእግዚአብሔር ቃል ስላለ እግዚአብሔር ወደ ቤተ ክርስቲያን ሄዶ እንዲማር ወደ መምህራኑ ሄዶ እግዚአብሔርን ቤተ ክርስቲያንን እንዲያገለግል ስለመረጠው ማለት ነው። በዚህን ጊዜ ከእናት ከአባቱ ከወጣና ከተሰደደ በኋላ በቆሎ ትምህርት ቤት እንግዲህ የእናትና አባትን ፍቅር ሁሉም ያውቃል። በእናትና በአባት በገጠሩም በከተማውም በአሜሪካውም ሁሉም ለልጅ ያለው እንክብካቤ ለልጅ ያለው ፍቅር ሁሉም በየአቅሙ በየደረጃው የገጠሩም እንደ ገጠር የከተማውም እንደ ከተማ የአሜሪካውም እንደ አሜሪካ ያኖራል። ለልጆቹ ፍቅር ይሰጣል። እናትና አባት ያን የእናትና የአባቱን ፍቅር ትቶ ትኩስ እንጀራውን ትቶ የእናቱን ፍቅር ትቶ የዘመዶቹን ፍቅር የወንድሞቹን የእህቶቹን ማንኛውን ነገር ትቶ የእግዚአብሔር ቃል ይበልጥብኛል፣ ቃለ እግዚአብሔር ብማር ይሻለኛል፣ ከእናትና ከአባቴ የእግዚአብሔር ቃል መርጫለሁ በማለት ወደ ቆሎ ትምህርት ቤት ይሄዳል። ከዚያ በኋላ እንግዲህ ይህ ምስኪን የቆሎ ተማሪ ይህ አሳዛኙ በቃለ እግዚአብሔር ፍቅር የተያዘ ምስኪኑ የቆሎ ተማሪ ወደ ትምህርት ቤት ይገባል። እንግዲህ የገባው ንባብ ትምህርት ቤት ከሆነ በመጀመሪያ ምንም ያልተማረ ከሆነ ንባብ ትምህርት ቤት ይገባል። ሲገባ እንግዲህ ወደ መምህሩ በመቅረብ እንግዲህ ሲሄድ ከእናትና ከአባቱ የድሮዎቹ ከሆኑ በእግራቸው ነው የሚሄዱት። እንደ ዛሬው ሳይሆን የድሮዎቹ 2 ወር 3 ወር ተጉዘው ጎንደር የሚገቡት፣ 2 ወር ተጉዘው ጎጃም ይገባሉ፣ 2 ወር ተጉዘው ደብረ ሊባኖስ። መኪናም ትራንስፖርትም ገንዘብም አልነበራቸውም። በየመንገዱ እያደሩ በየጫካው እያደሩ የቆሎ ትምህርት ቤት ፍለጋ መምህራንን ለማግኘት ስለዚህ ከ2 ወር ከ3 ወር በኋላ በእግራቸው ተጉዘው ይደርሳሉ። ሲደርሱ በመንገድ ላይ እንግዲህ እናትና አባት ምግብ ስንቅ ቋጥረውላቸው ከሆነ በመንገድ ላይ ያልቅባቸዋል። በመከራ በመንገድ ላይ የሚቀሩ አሉ፣ አውሬም ይበላቸዋሉ፣ በሽታ የሚይዛቸዋሉ፣ ሳይሳካላቸው ይቀሩ አሉ።
እግዚአብሔር ፈቅዶ ደግሞ አሰቡበት ደርሰው የእግዚአብሔርን ቃል ለመማር የደረሱ ብዙ ምሁራን ሊቃውንት አሉ። እናም እነዚህ የቆሎ ተማሪዎች በአሁኑ ሰዓት በተለያዩ የኢትዮጵያ አድባራትና ገዳማት የአብነት ትምህርት ቤት ውስጥ ዛሬም ቢቀጭጩም ይገኛሉ አሉ። ነገር ግን እንደ ድሮው አይደለም። በጣም በትልቅ በሚባል ደረጃ ወይም በከፍተኛ ሁኔታ የቆሎ ትምህርት ቤት ወይም የቆሎ ተማሪዎች ቀንሰዋል። ከጊዜ ወደ ጊዜ እያሽቆለቆለ ዝቅ እያለ እየቀነሰ እየመጣ ነው ያለው። ሊቃውንቱም የሚያስተምሩትም ወደ ከተማ እየገቡ እየተዉት ነው ያሉት። አብዛኛው የኢትዮጵያ ምሁራን ሊቃውንት ያሉት በአዲስ አበባ ነው ያሉት። ወንበር ዘርግተው መጽሐፍ ዘርግተው ምሁራን እያፈሩ አይደለም። የቆሎ ተማሪ እየተማረ አይደለም። ቤተ ክርስቲያን ለቀጣይ ትውልድ እያፈራች አይደለም። እነዚያ ከእናትና ከአባታቸው ተሰደው ሄደው በቆሎ ትምህርት ቤት ያደጉት በዚያ ሲያድጉ እንግዲህ ይህንን የቆሎ ትምህርት ለመማር ከንባብ ትምህርት ቤት ብንጀምር የንባብ ትምህርት ቤት እንግዲህ ማንኛው ነገር በቤተ ክርስቲያን ውስጥ ያለ የቤተ ክርስቲያን እውቀት ቀላል የሆነ ትምህርት ከቁጥር ጀምሮ ንባብ፣ ቁጥር፣ እነዚህ ፊደል ከመለየት ጀምሮ ያሉት ብዙ ደረጃ አለው እና በጣም ከባድ ነው። ያለ መማር በጣም ጠንካራ ሰው መሆን ያስፈልጋል። መመረጥ ያስፈልጋል። ጽናት ያስፈልጋል። ተስፋ ራዕይ ያስፈልጋል። የከተማ ተማሪ በከተማ ያደገ ልጅ ከተማ ተንደላቆ የሚኖር ልጅ የደላው ችግር የሌለበት ብዙም በዚህ ትምህርት ላይ ተሰማርቶ አይታይም። ምክንያቱም አይችለውም፣ መከራውን ችግሩን አይችለውም። በዚያ በቆሎ ትምህርት ቤት ውስጥ ሲማር ብዙ አይነት መከራዎች አሉ። ረሃብ አለ፣ ይራባል። ምክንያቱም ርቆ ነው የሚሄደው ከእናትና ከአባቱ። የሚያበላው የሚያጠጣው የለም። እመቤታችን ቅድስት ድንግል ማርያም ብቻ ነች የምታበላው የምትመግበው። የእሷን ስም ስንቅ አድርጎ ተሸክሞ ባዶ አቁፋዳ ይዞ ነው የሚሄደው። ምክንያቱም በእንተ ማርያም ብዬ እበላለሁ፣ በእንተ ማርያም ስለ እመቤታችን ብዬ እበላለሁ ብሎ እመቤታችን ተስፋ በማድረግ ነው የሚሰደደው ይሄ የቆሎ ተማሪ። እናም እናታችን ቅድስት ድንግል ማርያም አታሳፍረውም። ትምህርቱን ጨርሶ እስኪወጣ ድረስ በንባብ ትምህርት ቤትም እያለ እየለመነ ጥሬ እየበላ ቆሎ የሚባለው ጥሬ ነው የሚሰጠው ህዝቡ። የቆሎ ተማሪ አይከበርም። ለቆሎ ተማሪ እግዚአብሔር ይስጥልን ብሎ የሚመልሰው ሰው ይበዛል ከሚሰጠው። የሚማረው ለሀገር እንደሆነ የሚማረው ለወገን እንደሆነ አልገባንም። ከሚሰጡት እየለመነ በእንተ ማርያም እያለ ሲሰጡት ወይ ትራፊያቸውን ነው የሚሰጡት፣ ወይም እነሱ መብላት ያልፈለጉትን ወይም የተበላሸ ምግብ ነው የሚሰጡት። አማራጭ ስለሌለው ግን እግዚአብሔር ይስጥልኝ ብሎ ይዞ ሄዶ ይበላል። እንደዚህ ሆኖ ነው የተማረው። በተለይ ጥንት የነበሩት ዛሬ ያረጁብን በሞት ያጣናቸው የአብነት መምህራን ሊቃውንት እንደዚህ ሆኖ ነው የተማሩት። እውቀቱን፣ ትምህርቱን፣ ምስጢሩን፣ አዲሱን፣ ብሉዩን፣ ቅዳሴውን፣ ውዳሴውን፣ ማህሌቱን፣ አቋቋሙን፣ ዝማሬውን፣ ዜማውን ሁሉን ያቆይልን። እንደዚህ ሆነው ተምረው ነው። እናም ይህ የቆሎ ተማሪ እንደዚህ ይህን ሁሉ መከራ በሽታው በትምህርት ቤት ያለ በሽታ አብሮ ከተማሪ ጋራ ነው የሚኖረው። እንደገና መኝታ የለም፣ ቁንጫው፣ ተዋኑ፣ የተለያዩ ነገሮች ያው ታውቁታላችሁ። እና መቼም በሰለጠነው ዓለም ላይ ያለ ሰው ይህን ላያውቀው ይችላል። በቆሎ ትምህርት ቤት ያደገና ስቃዩን መከራውን የቀመሰ ያውቀዋል። የደላ መኝታ የላቸውም። አፈር ላይ ብለው እየተኙ ነው የተማሩት። ንባቡን ሲማሩ አፈር ላይ ነው። ቁርስ ከበላ ጥሬ ቆርጦ ከበላ ራት መብላት አይችልም። ምክንያቱም የለውም። ሄዶ ሲንከራተት ውሎ ሙሉ ቀን ጠዋት ወጥቶ እስከ ማታ ድረስ ሲለምን ውሎ ለአንድ ቀን የሚሆን ምግብ አያገኝም። ህዝቡ አይሰጠውም። በአንዳንድ አካባቢ የሚሰጡ
ተማሪ የሚያስተምሩ ገበሬዎች፣ ምዕመናን አሉ። ሁሉንም ማለት አይደለም። ለቤተ ክርስቲያን ፍቅር ያላቸው እነዚህ ተምረው ነገ ጠዋት ቤተ ክርስቲያንን ነው የሚያገለግሉት፣ ህዝቡን ነው የሚያገለግሉት፣ ሀገርን ነው የሚያገለግሉት በማለት ተማሪንም በስርዓት የሚያስተምሩ አሉ። እነሱ እንዳሉ ሆኖ ግን በአብዛኛው የቆሎ ተማሪ በብዙ ስቃይና መከራ ውስጥ ያለፈ ነው። ለዚህ ሁሉ እንግዲህ በትምህርት ቤት ውስጥ ሲኖር ብዙ ድካም፣ ውጣ ውረድ እንዳለው ለማስረዳት ሞክሬያለሁ። በዚህ ውስጥ ያሉት ምንድናቸው? ዋና ዋናዎቹ የቆሎ ትምህርት ቤትን እንዲጠላ የሚያደርገው አንድ ልጅ ሄዶ ወደ ቆሎ ትምህርት ቤት እንዳይማር የሚያደርገው የመጀመሪያው ምግብ መስራት፣ የምግብ እጦት አለ። 2 ጊዜ 3 ጊዜ 4 ጊዜ የደላው በልቶ ይኖራል። እነሱ ግን አንድ ጊዜ ለመብላት እንኳን እህሉን ቢያገኙት ደግሞ መስራት አይችሉም። ትልቁ ስቃይ እሱ ነው። ምክንያቱም ከእናትና ከአባታቸው ቤት ወጥተው ይሄዱ ናቸው። ምግብ ማብሰል አይችሉ፣ ቂጣ መጋገር አይችሉ። ቂጣ ለመጋገር እሳት ለማንደድ ያለው መከራ ብታዩ፣ ቆሎ ለመቁላት ያለው መከራ፣ በዚያ ውስጥ ቃለ እግዚአብሔር ለመማር ነው ጥረታቸው እነሱ። አንዱ ትልቁ ችግር ይሄ ነው። የምግብ ችግር አለ ሲማሩ። ከዚያ ምግቡን ሲሉት ደግሞ የመኝታ ችግር አለባቸው። መተኛት አይችሉም። የሚተኙበት ሰዓት ራሱ እንደው ከ24 ሰዓቱ ውስጥ 4 ሰዓት እንኳን አይተኙም። አንደኛ ቃለ እግዚአብሔር ይቀጽላሉ። ጠዋት ተነስተው ይቀጽላል። ከጠዋት እስከ ማታ ይማራሉ። ውዳሴ ማርያም ያደርሳሉ። እንደገና ማታ ደግሞ ጉባኤ ይዘረጋል። እስከ 4 ሰዓት 5 ሰዓት ይማራሉ። እንደየትምህርት ቤቱ ህግ ነው። ከ5 ሰዓት ከ6 ሰዓት በኋላ ወንበር ከታጠፈ በኋላ ደግሞ ይቀጽላል። የተማረውን ይቀጽላል። ከዚያ በኋላ 6 ሰዓት ከሌሊቱ 6 ሰዓት 7 ሰዓት ሄዶ ምግብ ለማበሰል የሚሞክረው በዚያ ሰዓት ነው። ሰዓት አይኖረው። በዚያ ሰዓትም ሲጨናበት 9 ሰዓት 8 ሰዓት ይሆናል። እንደገና መቀጸል አለበት። ወይ ደግሞ የተማረ ከፍ ያለ ከሆነ ሌሎች ተማሪዎችን ማስቀጸል አለበት። መምህሩ ደግሞ ሌሊት ተነስተው ቀጽሉ ይላሉ። አያስተኙም። ይነጋል። ሲነጋ ውዳሴ ማርያም መርገም አለ። የዕለቱን ማጥናት አለ። እንደ በከባድ መከራና ስቃይ ውስጥ ነው የታለፈው እና እንደዚህ ሆኖ ታትሮ ጥሮ ግሮ ማንም ሳይረዳው እናትና አባቱ ሳይረዱት ሀገር ወገን የቤተ ክርስቲያን የበላይ ጠባቂ የምንባለው ወይም የሚባሉት ቤተ ክርስቲያኒቷን የሚመሯት የሚያስተዳድሯት የት ነው የቆሎ ተማሪ ያለው? እንደ ዘመናዊ ትምህርት ለትምህርቱ የሚያስፈልገው ማቴሪያል ተሟልቶለት እንዳይርበው እንዳይጠማው ውሃው፣ ብርድ ልብሱ፣ ጉርሱ ሁሉ ነገር ተሟልቶለት የተማረ አይደለም። በተንደላቀቀ ኑሮ ኮምፒውተር ተዘጋጅቶለት ሌላም የመገናኛ ዘዴ ሌላ የሚጽፍበት ማቴሪያል ተዘጋጅቶለት አይደለም የተማረው። ከእጽዋት እየቀመመ ብዕር እየቀረጸ ራሱ ቀለም እየበጠበጠ እየጻፈ የተማረ ነው። እንግዲህ ታሪኩን ያቆዩልን በብራና እየጻፉ በየትኛውም ቴክኖሎጂ ረድቷቸው ደግፏቸው ሌላ ሰው ደግፏቸው አይደለም። ራሳቸው ቀለሙን ራሳቸው አዘጋጅተው መጻፊያውን ራሳቸው አዘጋጅተው ብራናውን ራሳቸው ከሌጦ ፍቀው ብራናውን መጻፊያውን ራሳቸው አዘጋጅተው በቆሎ ትምህርት ቤት ውስጥ ብዙ ህይወት ነው ያለው። ከባድ ህይወት ነው ያለው እና እንደዚህ አድርገው ነው እንግዲህ እዚህ ዛሬ ብራና ብንል ምን ብንል ምስጢራተ ቤተ ክርስቲያን ብንል ከላይ ከስላሴ ከጽርሐ አርያም እስከ ምድር ያለው ምስጢር ተገልጾላቸው ሊቃውንቱ ምሁራኑ ጽፈው ያቆዩልን በእንደዚህ አይነት መንገድ ነው። ስለዚህ የቆሎ ተማሪ ህይወቱ እውነተኛ ታሪኩ ይህ ነው። ለማታውቁት እወቁት። ዛሬ ቤተ ክርስቲያን ሻሽ ጠምጥመው ታቦታቱ ሲወጡ በየክብረ በዓላቱ በየአበይት በዓላቱ የምታዩቸው ምሁራን፣ መምህራን እንደ ዛሬ የደከሙትም
በእንደዚህ አይነት መንገድ ውስጥ ያለፉ ናቸው። ስንት ውጣ ውረድ ያለፉ ናቸው። ስለዚህ እነዚህን የቆሎ ተማሪዎች ዛሬስ ያሉት ዛሬስ የዶሮቹ ተጎድተው ተጣጥረው እዚህ ደርሰዋል። መከራውን አልፈው ዛሬም መከራ ውስጥ ቢሆኑም አልፈው እዚህ ደረጃ ደርሰዋል። የዛሬዎቹንስ እየተንከባከብናቸው ነው ወይ? እየረዳናቸው ነው ወይ? ቤተ ክርስቲያን እንድትገለገል ትውልዱ እንዲቀጥል። ቤተ ክርስቲያን እኮ የቆሎ ተማሪ ከሌለ እኮ ቤተ ክርስቲያን የለችም። ማንም ያገለግለው? ማን ነው ዛሬ ቅዳሴ የሚቀድሰው? ከቆሎ ትምህርት ቤት የወጣው ነው። ማህሌት የሚቆመው መምህሩ ሊቁ መርጌታው ከየት ነው የሚወጣው? ከቆሎ ትምህርት ቤት። ቅኔ የሚዘርፈው ቅኔ ዘራፊው ከየት ነው የወጣው? ከቆሎ ትምህርት ቤት። ጳጳሱ ከየት ነው የወጣው? ከቆሎ ትምህርት ቤት። ፓትርያርኩ ከየት ነው የወጣው? ከቆሎ ትምህርት ቤት። ኤጲስቆጶሱ፣ ቆሞሱ፣ ሁሉም መነኩሴው በአጠቃላይ ከየት ነው የወጣው? ከቆሎ ትምህርት ቤት። እና ለዘመናዊ ትምህርት ግን ቅድሚያ በመስጠት የቆሎ ትምህርት ቤት እንዲዳከም ዋናው ሚና የተጫወትነው እኛው ራሳችን ነን። ይህ ሊቆም ይገባዋል። ዛሬ የቆሎ ትምህርት ቤት እኮ በዩኒቨርሲቲ ደረጃ ከፍ ብሎ በዓለም ላይ ትልቅ ዝና ኖሮት ሁሉም ነገር ተሟልቶ የበላይነትን አግኝቶ ዓለምን መምራት የነበረበት ተቋም ነው። ምክንያቱም እሱን የሚበልጥ ቆሎ ትምህርት ቤት በግዕዙ መጽሐፍ ውስጥ የተጻፉት ምስጢራት፣ ጥበቦች ሁሉም እኮ በቆሎ ትምህርት ቤት ውስጥ አለ። የሕክምናው ሳይንስ አለ፣ የህዋው አለ፣ የእጽዋቱ አለ፣ የመድኃኒቱ አለ። እንደገና ደግሞ ምን ይሌላል በዚያ ውስጥ በግዕዙ ያልተጻፈው። ፈረንጁም እኮ ዛሬ መድኃኒት ቢቀምም መድኃኒት ቢሰራ እኔ ያውቃለሁ ቢል የተለያየ ነገር ቢሰራ የእኛን መጽሐፍ ዘርፎ ነው። ብዙ ቅርሶቻችን ተወስደውብናል። ስለዚህ የቆሎ ትምህርት ቤት ታሪክ ላይ ልመለስና እናም ይህ የቆሎ ተማሪ አንድ ስቴፕ ብቻ አይደለም፣ አንድ ንባብ ብቻ ተምሮ አይወጣም። ቅዳሴ ትምህርት አለ። በቅዳሴ ትምህርት ቤትም እንደዚያው ያን ስቃይና መከራ ያያል፣ ይራባል፣ ይጠማል። ይህን ሁሉ ሲያደርግ ግን ቤተሰቤ፣ እናቴ፣ ወንድሜ፣ እህቴ አይልም። ቤተ ክርስቲያንንና ትምህርቱን ብቻ የሚከተለው ቤተ ክርስቲያንን ብቻ። ምክንያቱም ሲወጣ ዓላማ አለው። ሳያውቅ ወደ አገሩ ለመመለስ አይሞክርም። ቅዳሴውን ሲጨርስ ዜማ አለ። ዜማውን ሲጨርስ ደግሞ የአቋቋም ትምህርት አለ። ጸናጸሉ፣ ከበሮ፣ ቁም። በመጀመሪያ ዝማሜ አለው። ዝማሜው ሲያልቅ ቁም አለው። ጸናጽል፣ የቁም ጸናጽል፣ ቁም ጸናጽል ሲያልቅ መረግድ አለው። መረግድ ጸናጽል ሲያልቅ ጽፋት አለው። ጽፋቱ ሲያልቅ አመላለስ አለው። ከዚያ ወረብ አለው። ይህ ሁሉ ነው እንግዲህ አቋቋም ትምህርት ቤት የሚማረው። ይህ ሁሉ ስቴፕ አንዷ ቀለም ላይ ወይም አንዷ ፊደል ላይ ማለት ነው። እንግዲህ አቋቋም ትምህርት ቤት በትንሹ 5 ዓመት፣ ጎበዝ ከሆነ 4 ዓመት 6 ዓመት ሊፈጅም ይችላል። ከዚያ በላይ እንደ ተማሪው። ዜማ ቤት 2 ዓመት፣ አቋቁም 6 ብንል ዜማ ቤት 2 ዓመት 8። ቅዳሴ ቤት አለ 2 ዓመት ቢፈጅበት ጎበዝ ከሆነ ሙሉ ለመጠንቀቅ 10 ዓመት። ከዚያ ንባብ አለ 11 12 ዓመት። ከዚያ ቅኔ ምን ሲል እድሜው የለም። ቅኔም ጎበዝ ሆኖ ለመማር የቅኔ መምህር ሆኖ ለመማር በደንብ አድርገው ጠንቅቆ 4 ዓመት ይፈጅበታል። ብሉይና ሐዲስ ኪዳን ካለ 4 ዓመት ይፈጅበታል። በደንብ አድርጎ ጥንቅቅ አድርጎ ለመማር። ስለዚህ የሰውዬ በትንሿ የአብነት ትምህርት ቤት ወይም የቆሎ ትምህርት ቤት ስንት ዓመት ይኖራል ማለት ነው? 20 ዓመት እና ከዚያ በላይ ይኖራል ማለት ነው። ጎበዝ የሆነው በ15ም በ10ም በ12ም ሊጨርስ ይችላል። እንደ ፍጥነቱ ነው፣ እንደ ክትትሉ። ስለዚህ በዚህ ህይወት ውስጥ ነው የመጣው የቆሎ ተማሪ። የቆሎ ተማሪ የምላችሁ ዛሬ የምናያቸው መምህራን ሊቃውንት ናቸው።
ዛሬ የሚቀድሱት ቀድሰው የሚያቆርቡን ካህናት፣ ቀድሰው የሚያቆርቡን ዲያቆናት፣ ዝማሜውን የሚያስተምሩን ሊቃውንት የምታዩቸው የምናያቸው፣ ወረቡን የሚወርቡት ሊቃውንት፣ ማህሌቱን የሚያደምቁት ሊቃውንት፣ ቅኔውን የሚቀኙት ድርሰቱን አዲሱን ድርሰት በየጊዜው የሚደርሱት ሊቃውንት፣ ሐዲሱን ከብሉይ ብሉዩን ከሐዲስ አጣምረው አመስጥረው የሚያስተምሩት ሊቃውንት፣ እነዚህ ሁሉ እንግዲህ ቆሎ ተማሪዎች ናቸው። ጳጳሳቱ፣ ኤጲስቆጶሳቱ ሁሉም። እናም ዛሬ የት ደረጃ ላይ ነው ያሉት? የቆሎ ትምህርት ቤት ምንድን ነው? ቆሎ ተማሪ ሲባል ለምንድን ነው የሚናቀው? ይህ የቆሎ ተማሪ ነው ይባላል እና ክብር አይሰጠውም። የእግዚአብሔርን ቃል ስለሚማር ልብሱ አዳፋ፣ ነገሩ ጎልዳፋ፣ የቆሸሸ ስለሆነ ነው ሲጣል ይኖረው። ዛሬስ እስኪ ከተጣለበት ከወደቀበት ለምን አናነሳው? እኛ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን የምንል ዘማሪያን፣ እሺ መዝሙር ዛሬ በሲዲ እያወጣችሁ የምትሸጡ ከየት ነው ያመጣችሁት? መሰረቱ የት ነው? ቤተክርስቲያን ነች መሰረታችሁ። የቆሎ ትምህርት ቤት ነው መሰረቱ። ግጥሙን ድርሰቱን የወሰዳችሁት ከየት ነው? ከነ ቅዱስ ኤፍሬም፣ ከነ አባ ሕርያቆስ፣ ከነ ቅዱስ ያሬድ፣ ከሊቃውንቱ ዝማሜውን፣ ዜማውን፣ ድምፁን ከሊቃውንቱ ከየት መጣ? ዛሬ ግን እናንተ ዘማሪያን ሀብታም ሆናችሁ ካሴት እየሸጣችሁ ሲዲ እየሸጣችሁ በልጽጋችሁ በአማረና በተዋበ በሰመረ ቤት ትኖራላችሁ። ግን መሰረት የሆኗችሁን የቆሎ ትምህርት ቤቶች ታስታውሳላችሁን? መሰረት የሆነቻችሁ ለመለወጣችሁ ምንም እንኳን እግዚአብሔር በሰጣችሁ ድምፅ ብትጠቀሙም፣ እግዚአብሔር በሰጣችሁ የራሳችሁን እውቀት ብትጠቀሙም፣ ግን መሰረት የሆነቻችሁ ቅዱስ ቤተክርስቲያን ታስታውሳላችሁን? የአብነት ትምህርት ቤቱን ተደግፋላችሁ? ተደራጅታችኋል? ዘማሪያን ነው የእግዚአብሔር መዝሙር ብቻ እያወጣችሁ እየሸጣችሁ ከደላችሁ መኖር። ስለዚህ እንድታስቡበት ነው። እስቲ ንቁ፣ ተደራጅታችሁ እስኪ አደራጁት። በዩኒቨርሲቲ ደረጃ ነው ጽድት ብሎ እንደው የቆሎ ትምህርት ቤት እስኪ እንዲማሩ አድርጉ። እስኪ እናሟላላቸው። እስኪ ቅድሚያ ለዘመናዊ ትምህርት፣ ዘመናዊ ትምህርት ደግሞ በቆሎ ትምህርት ቤት ላይ ትልቅ ተጽዕኖ እያሳደረ ነው። ዛሬ እነዚህ እስካሁን ታሪካቸውን የተናገርኩት የቆሎ ተማሪ ዛሬ የለም እንዴ! ዘመናዊ ተማር ነው የሚባለው። እናቶች ወደ ቄስ ትምህርት ቤት ትልካላችሁ? አባቶች ልጆቻችሁን ወደ ቄስ ትምህርት ቤት ትልካላችሁ? አትልኩም። ዘመናዊ ከተማረ ይረዳኛል፣ ይጦረኛል፣ ይቀብረኛል፣ ሀብታም ይሆንልኛል፣ መኪና ይገዛልኛል። የቆሎ ተማሪ ከሆነስ ምንም የለም፣ ድሃ ነው። ስለዚህ እንዲማር አትፈልጉም። ድሃ ከሆነ እናንተ መርዳት አይችልም ማለት ነው። ለዚህ ሁሉ ምክንያቶቹ እኛው ራሳችን ነን። ሀብታም ብናረገው፣ እውቀቱን ብናከብርለት፣ እንዲያስተምር ብናረገው፣ ለትውልድ እንዲያስተላልፍ ብናደርገው፣ እኛው ራሳችን ዝቅ ያደረግነው እኮ እኛው ኦርቶዶክሳውያን። ለቆሎ ተማሪ ቦታ ሰጥተን እናውቃለን? የቆሎ ተማሪ ሲለምን እንኳን ምግብ ሰጥተን እናውቃለን? በገጠር በእንተ ስማ ለማርያም ሲባል ይህ ጨርቃም እያልን አልተሳደብንም? ውሻ አልለቀቅንበትም? ውሻ አልተበላም? እናም ይብቃን። የቆሎ ትምህርት ቤት ህይወት ከባድ ነው። ኦርቶዶክስ ተዋሕዶ እምነት ዝም ብላ አልቆመችም፣ በቀላል አልቆመችም። ዛሬ ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ዜማው፣ ታቦታቱ የሚከብሩት በቆሎ ተማሪ ነው።
ያ እንግዲህ በመከራ ውስጥ ያለፈ የቆሎ ተማሪ ነው ዛሬም እያገለገለ ያለው። በመከራ ውስጥ ያለፈ ማንም ሳይረዳው እግዚአብሔርን ብቻ በማመን እናቱን ስንቅ በማድረግ ድንግል ማርያም ስንቅ በማድረግ ያ ጥሮ ተጣጥሮ የተማረ የቆሎ ተማሪ ዛሬ ለቤተ ክርስቲያን ተስፋዋ አለኝታዋ ሆኖ ግማሹ መርጌታ ሆኖ በየኢትዮጵያ ባሉትም በዓለም ላይ ባሉት ተሰራጭቶ ቤተ ክርስቲያን ከፍቶ እያገለገለ ይገኛል። ይህ ተማሪ ዛሬ እየጠፋ ነው፣ እየቀጨጨ ነው ያለው። ምክንያቱም ዛሬ ናስተምር የሚለው የለም። በራሱ ተጣጥሮ ግሮ ተምሮ እንኳን ቢወጣ አክብሮት ቦታ ሰጥቶት እንዲያስተምር የሚረዳው የሚደግፈው የለም። እውቀቱን የሚቀበልለት የለም። እኛ እኮ የኛ እውቀት አይደለም እኮ እኔ የተማርኩት አሁን ዝማሜ አቀርባለሁ፣ ዝማሬ ሟስት አቀርባለሁ፣ ቸብቸቦ አቀርባለሁ፣ ወረብ አቀርባለሁ፣ ሌሎችም አቀርባለሁ። እየተማርኳቸውን ከመምህራኖች የተማርኩትን የኔ አይደለም እውቀቱ ከመላእክቱ ከሰማይ መላእክት የተሰጠ ከስላሴ የመጣ ነው እውቀቱ። የኛ አይደለም። እኔ አልደረስኩትም። በዩቲዩብ ቻናሌ ላይ የምጭነውን እኔ አልደረስኩትም። ተማርኩት እንጂ አወቅኩት፣ ተማርኩት፣ አስተላልፋለሁ። ቁጭ ብዬ ወንበር ዘርግቼ እንደ አባቶቼ እንደ መምህራን 300 400 ተማሪ ማስተማር አልቻልኩም። ምክንያቱም የተማረ ሰው ዛሬ የሚፈልገው ስለሌለ ማለት ነው። እራሳችን ቤተክርስቲያናችን ምዕመኖቻችን ተከታዩ የእምነቱ ተከታዮች ወደኋላ እንዲሉና ለሃይማኖቱ ቦታ እንዳይኖራቸው እየገፋፋን ዘመናዊነትን እየደገፍን ይሄ ለምድራዊ ስጋችን ለሚበሰብሰው ለሚጠፋው ለሚያልቀው ስጋችን እያደላን የመንፈሳዊን እውቀት ግን እንዳይበለጽግና ከፍ እንዳይል ራሳችን ተጽዕኖ ስናደርግበት ኖረናል። አሁን ግን እንንቃ፣ ይበቃናል። የቆሎ ትምህርት ቤት የአብነት ትምህርት ቤቶች ይነሱ፣ ይሰሩ፣ ይታነጹ። የቆሎ ተማሪ በትክክል የሚያስፈልገው ነገር ሁሉ ተሟልቶለት ይማር፣ ቤተ ክርስቲያን ይክፈት፣ ሃይማኖቱን ያስፋፋ፣ ያስተምር፣ ይስበክ፣ በዓለም ሁሉ ይሰራጭ። እናም የቆሎ ተማሪ እውነተኛ ታሪኩን እያንዳንዱ ስቃዩን፣ መከራውን፣ የምግብ ማብሰሉን፣ የልብስ ማጠቡን፣ የልብስ መቀየሩን ብዙ መከራዎች አሉ። ፈተናው በዚያ ላይ በትምህርት ቤት የሚያሳልፈው እድሜው 20 ዓመት ይኖራል። ብዙ የአባቶቻችን ዛሬ በኢትዮጵያ የምናየው በየመቃብር ቤቱ ወድቀው ነው ያሉት። እንደው መምህር ዘመርኩን በቀለ ትልቅ ስራ እየሰራ ነው። መምህራችን ለቤተ ክርስቲያን ከሚያስቡላት አንዱና ዋነኛው ለአብነት ትምህርት ቤት እየተቆረቆረ ያለ ለሊቃውንቱ እየተቆረቆረ ያለ የሚቆጨው የሚቆረቁረው ለምን የሚል ያየሁት እሱን ነው። ከዚያ ውጭ መድረክ ላይ ወጥቶ የአብነት ትምህርት ቤቱ አባቶቼ ቆሸሹ፣ አባቶቼ ዝቅ አሉ፣ አባቶቼ መቃብር ቤት ወድቀዋል፣ ተጥለዋል ያለ አልሰማው። መምህር ዘመርኩን ብቻ ነው የኦርቶዶክስ እምነት ተከታይ ወይስ ተቆርቋሪ? እሱ ብቻ ነው? እኛስ ተከታዮች ነን የምንለው ለምን አንናገርም? ሆድ አደር ሆነናል ሁላችንም። እሱ ብቻ ደፋር ጀግና ስለሆነ ወጥቶ ስለ ሊቃውንቱ አባቶቼ ማህበር አቋቁሞ እረዳለሁ፣ ከፍ ይላሉ፣ ልብሳቸውን ይቀይራሉ፣ ይለወጣሉ፣ ይሻሻላሉ። ኦርቶዶክስ ቆሻሻ እየተባልን አንኖርም። የቆሎ ተማሪ ዝቅ ብሎ አይኖርም። መምህራኑ ሊቃውንቱን ከፍ አደርጋለሁ እያለ ነው። እድሜና ጤና ይስጠው። ጀግና ሰው ነው። ስለዚህ ሁላችን እሱን እንርዳው። ሁላችን ምንነሳስቲ ዘማሪያ ነው። መዝሙር እየሸጡ መብላት አይደለም። ምንነሳስቲ ለአብነት መምህራኖችን እንርዳቸው፣ ከፍ እናርጋቸው ወደ ነበሩበት ማንነታቸው። እነሱ ከፍ ሲሉ ቤተ ክርስቲያናችን ትሰፋለች፣ በዓለም ትሰራጫለች። ጥበቧ ሚስጥሯን እንጠቀምበታለን።
በቤተ ክርስቲያን ውስጥ የሌለ ጥበብ የለም። ዓለም ሁሉ ዛሬ የምትራቀቅበት የምትፈላሰፍበት ጥበብ ሁሉ ቤተ ክርስቲያን ውስጥ አለ። ግን አልሰራንበትም። ቁጭ ብለን ማንም አልሰራንበትም። እኔ ጋ ያለው መጽሐፍ በመረምረው አንድ ሻንጣ መጽሐፍ አለ። ግን እያንዳንዱ ቢመረመር ያለው ሚስጥር አይታወቅም። ስለዚህ ለዛሬ እዚህ ላይ ይበቃኛል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቆሎ ተማሪ እውነተኛው ታሪክ ይቀጥላል። ስለ ቤተ ክርስቲያን፣ ስለ ቅድስት ተዋሕዶ፣ ስለ ሊቃውንቱ ዝም አልልም። በዚህ በዩቲዩብ ቻናል ብቅ እያልኩ መልእክቶችን አስተላልፋለሁ። እናንተ ደግሞ ሼር፣ ላይክ በማድረግ ለሌሎች አዳርሱ። ይስማው፣ ሰው ይወቀው፣ አሳውቁ። አላችሁ የምታዩኝ የምትከታተሉኝ አላችሁ። እንግዲህ የእግዚአብሔር ቃል ስለምናገር ስለ ሃይማኖት ስለ ኦርቶዶክስ ስለምናገር ምናልባት ሌላ ነገር ቢሆን ብዙ ጊዜ ሸር እናደርጋለን፣ እንመለከታለን። በተለይ ፖለቲካ የሆነ ነገር ከሆነ ፖለቲካ ለእኛ ይሄ አይጠቅመንም። ይሄ የምድራዊ ነገስታት ድሮም ሲያደርጉት የነበረ ለእኛ የሚጠቅመን አይደለም። ሰማያዊውን አስበን የእግዚአብሔርን ቃል ለሌሎች እናስተላልፍ። ቤተ ክርስቲያን ኦርቶዶክስ ተዋሕዶ ከፍ ትበል። ከነበረችበት ዝቅ ካረዋት ሰዎች በገንዘብም በሀብትም በሌላም ነገር በውስጧ ገብተው በውስጧ የተለያዩ ኃይሎችን በመቅጠር የተለያዩ በቤተ ክርስቲያን ውስጥ ባለስልጣን በመምሰል ባለስልጣን ሆነው ቤተ ክርስቲያን ውስጥ ከፍ እንዳትል በማስፈራራት ዝቅ እንዲሉ ሊቃውንቱ አንገታቸው እንዲደፉ ቀና ብለው እንዳይናገሩ እንዳይሄዱ በማስፈራራት ብዙ ተጽዕኖ ሲደረግባቸው ኖረዋል። ከዚህ በኋላ ይብቃቸው። እንንቃ። ለማንም ተገዢ አንሆን፣ ለማንም ተላላኪ አንሆን፣ የማንንም ቃል አቀባይ አንሆን። ራሳችን ችለን እንንቀሳቀስ። ለእውነት ብቻ እንኑር። እውነትን ይዘን እንጓዝ። ቅድስት ተዋሕዶን ከፍ እናርጋት። ቅድስት ተዋሕዶ ከፍ ስትል እኛ ከፍ እንላለን። እግዚአብሔር ያከብረናል። ሀብት በሀብት ላይ፣ እድሜ በእድሜ ላይ፣ ጤና በጤና ላይ፣ ጸጋ በጸጋ ላይ፣ በረከት በበረከት ላይ፣ ልጅ በልጅ ላይ ይሰጠናል። እኛ እኮ ራሳችን ውስጣችን የለም። ይህ ቄስ ነው እያላችሁ አይ የቄስ ነገር እያላችሁ ካህንን ዝቅ እያደረግን አይ ይሄ መርጌታን አይ እሱ መርጌታ የሃይማኖት ሰው ነው እያልን ራሳችን ዝቅ እያደረግን። ስለዚህ ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።